እንደ ግራማቲካል እንትን ስላለው ምንድነው የሚሆነው? በአረብኛም የራሱ ቋንቋ ግራመር አለው። ቁርአን በአረብኛ በወረደ በአረብኛ ነው መረዳት የምንችለው። በአረብኛ ለሁለት ነገር እንጠቀማለን። እኛ ምለው አንድ ለብዙ ወይ ለብዜት እንጠቀማለን። ሌላኛው ደግሞ ለአንድ ሰው እኛ በማለት ይጠቀማሉ። ለምሳሌ ቁርአን ላይ ምዕራፍ 18 ቁጥር 81 እና 84 ላይ ብንመለከት አንድ ኸድር የሚባለው ሰውዬ እኛ ብሎ በመናገር ይናገራል። አንድ በል እንደዚሁም እንዲሁ ቁርአን ምዕራፍ 7 ላይ ሱለይማን ወይ ደግሞ ሰለሞን እኛ በማለት ይናገራል። ምን አለ? ዑልምና መንጥቀ ጠይር ይላል። ያ ሰለሞን እኛ እኮ የወፎችን ቋንቋ ምን አለ ተማርን ብሎ ይናገራል። ብቻው እኮ ነው እኛ ምለው በራሱ ለአንዱ ብቻ እኛ ብሎ ይናገራል። ስለዚህ አንድ ሰው እኛ ማለት አዲስ አይደለም በአረብኛ ግራመር ውስጥ። ለምን ከተባለ ሚውት አድርጎ ለምን ከተባለ ራሱን እኛ በማለት በመግለጽ ይችላል በአረብኛ። እኛ ኦሮምኛ ግራመር እንደምንጠቀም አይደለም። ስለዚህ ማጅስት ነው ያልኩ ደግሞ ሮያል የሚባል የራሱን ስልጣን ለማሳየት እኛ በማለት እናገራል እንጂ ሶስቱም ሆኖ አይደለም አላህ እኛ ብሎ ሲናገር። ይሄን ብቻ አይደለም፣ በሌላም በኩል ሰዎች ግለሰቦች ላይ ብናይ በመጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ብንመለከት መግደላዊት ማርያም ኢየሱስ ክርስቶስን ከዛ ከቀብር አጥታ ስትመለስ ሮጣ ሄደችና ምን አለች? እኛ እኮ ማን ከዛ እንደወሰደ አጣን አለችው። ብቻው ካን ሮጣ ወደ ጴጥሮስ ሄደችው። ጴጥሮስና ወደ ሌሎቹ ተማሪዎች ሄደችና ከዛ እኛ እኮ የት እንደወሰዱት አናቅም አለች። ግን ብቻው እኮ ነው ሄዳ ፈልጋ ያጣችው። እኛ ስትል ብቻ ሆና ነው የምትናገረው። ይሄ በአረማይ ቋንቋ እኛ ማለትም የራሳቸው ግራማቲካሊ ቋንቋ አላቸው። እኛ ብሎ አንድ መናገር ይችላል ማለት ነው። ስለዚህ እኛ ማለት ለበዚት ብዜት ብቻ ሳይሆን ለአንድም እኛ ይባላል። ስለዚህ እኛ ይሄ ካንድ አይጋጭብንም ሙስሊሞች ልልፈልጌ ነው። አመሰግናለሁ። እሺ እኔ አሁን ይኸውልህ መልሱ ጥያቄ በጣም ረጅም ሰዓት ወሰደብኝ ምናምን ስትለኝ ነበረ። ግን አሁንም ጥያቄን ምንም አድረስ አላደረከውም። በነገራችን ላይ ምንድን ያደረከው መሰለህ? ያደረከው ልንገርህ። ቁርአን ላይ ሄድክና ቁጥር ጠቅሰህ ኢየሱስ የማርያም ልጅ የሚባለው የአላህ መልእክተኛ ነው ብሏል መሐመድ ምናምን ብለህ ጥቅስ ጠቀስክልኝ። ከዛ በኋላ ደግሞ ምን አልከኝ? እኔ ጠየቅኩ እኮ እሱን አይደለም። በነገራችን ላይ እኔ ጠየቅኩ እኛ የሚለውን በአረብኛ ውስጥ ተደበቅ። ለምን እንደተደበቅ አላውቅም። አሁን በአረብኛ ሁለት ትርጓሜ ያለው እኛ የሚለው ቃል አንደኛው ለብዙነት የምንጠቀመው ሲሆን ሁለተኛው አንድን ሰው እኛ ብለን እንጠራዋለን አልከኝ። እኔ ይሄንን ፍቺ አረቦች ራሱ ይወቁት አይወቁት አላውቅም። አሁን የተናገርከውን ፍቺ ማስረጃ ቢኖርክና ብታሳየኝ በማስረጃ ደስ ይለኛል። ምክንያቱም እኛ የሚልና ራሱን የሚጠራበትን አላህ ራሱን የሚጠራበትን መንገድ ከአንድ በላይ እንደሆነና ሌላም ኃይል አብሮት እንዳለ የሚያመለክት እንደሆነ እየነገርኩ የራስ ያመጣው የመጽሐፎቹን ባለቤቶችን አይኖ ዲያቆን እኛ ብሎ ራሱን የጠራበት መንገድ የተረጎምከው የመጀመሪያው ትርጓሜ አፕላይ ያደርጋል። በየትኛው ዓለም አቀፍ ትርጓሜ ላይ ብትሄድ እኛ ካለ ከአንድ በላይ የሆነ ነገርን የሚያሳይ ነው እንጂ ያለው አንድ ብቻ ነው ተብሎ የሚፈታበት ትርጓሜ የለም። በየትኛውም ቋንቋ ነው የምልህ፣ በየትኛውም ቋንቋ። እሺ ላሳይ መረጃ። ቆይ እሱ ድምዳሜ አንተ አይደለም መጣጥ። ይሄ ያንተ ዕውቀት ማጥር ይሆናል። ቆይ የራሱ ዕውቀት ማጥር ይሆናል። ጥያቄ ነው ምናምን ጠይቀኸኛል። ገና ቆይ ጥያቄ ልጠይቅህ ነው። ቆይ ድምዳሜ ስጣ። ድምዳሜ ከሰጠ መረጃ ላሳይ። ቆይ በእንግሊዘኛም እኛ ዊ የሚለው እኮ ለሮያል ልንጠቀም እንችላለን። ይሄን ታውቃለህ አንተ? እንግሊዘኛ ግራመር ታውቃለህ? ዊ የሚለው እኛ የሚለው ለሮያል የራሱ ስልጣን ለማሳየት እኛ በማለት ይጠቀማል በእንግሊዘኛ ግራመር። አሁን እንግሊዘኛ ጋር ምን አስኬደ? አሁን እያወራን ያለነው እኮ ስለ አላህ እኮ ነው፣ ስለ አረብኛ ነው እያወራን ያለነው እኮ። ይኸው ማጅስት ነህ ስልህ ሮያል ነው ስልህ አልቀበልም። አይ የትኛውም ቋንቋ የለም ያልከው ነው። የለም ካልከው ማጅስት ነው ሮያል ነው የሚል ማስረጃ ስጠኝ። እሺ ላሳይ፣ ችግር የለውም። ይኸው ማጅስትም እንደሆነ ለሮያልም እንደምንጠቀም ዊ የሚለውን አውጥቼ እንግሊዝኛውን ተወውና በአረብኛው ነው ያልከኝ እኮ። አሁን እኮ በአረብኛ ከአንድ በላይ ሁለት ትርጉም አለው አልከኝ። አንደኛው ከአንድ በላይ እንደሆነ አንደኛው ከአንድ በላይ ለሆነ ለመግለጽ ነው አልከኝ። ሁለተኛውስ እኛ ብሎ አንድን ሰው ይገልጻል አልከኝ። ይሄን ትርጉም አንጣና ሰጠኝ ነው። እሺ በቃ ከቁርአን ላሳይ ሁሉንም። ኦኬ ከቁርአን አልፈልግም። ለምንድን ነው ከቁርአን ታሳየኝ?
እንዴ ቆይ እያወራን ያለነው እኮ ስለ ቁርአን ነው። ቆይ አዳምጥ። ይኸውልህ አሁን አንድ ነገር የምትሸወዱትን ነገር ልንገርህ። ይኸውልህ አሁን አንድ የምትሸወደው ሌላ ነገር ልንገርህ። ከእንግሊዘኛ ቋንቋ ግራመር ላሳይ። ከግራመር ላሳይ። አዳምጥ። ይኸውልህ ጋሬ ኢየሱስ ክርስቶስ እንደተሰቀለ እንደተሰቀለና እንደሞተ ቆይ የሰቀሉትም ሆነ የገረፉት አምነው ተቀብለው ቆይ አዳምጠኝ። ምን እያልከኝ እንደሆነ ላስረዳህ እኮ ነው። አሁን ከቁርአን ላሳይ ስትለኝ ፋላሲ ነው። ቆይ ፋላሲ አይደለም። እኔ ከመጽሐፍ ቅዱስ ላሳይህ ኖ ፋላሲ ነው እንጂ በጣም ፋላሲ ነው እየሰራ ያለው። ከቁርአን ውስጥ ታሳየኝ አልፈልግም። ወይ ከቁርአን ይኸው አንድ እሺ፣ መረጃ ትፈልጋለህ አይደል? ከሶስቱ አንድ ሰው ወይ ከቁርአን ወይ ከመጽሐፍ ቅዱስ ወይ ከቋንቋ ላሳይህ። ከሶስቱ አንድ ነው። በቃ ከቋንቋ አሳየኝ። እሺ አንዴ ኢንተርኔት ልከፍትና ከዚህ ያሳያለሁ። እሺ ይኸው ኢንተርኔት የለውም። ከዚህ ልክፈተው አንዴ። እሺ በቃ እሱን እስክከፍት እሺ አንድ ቀጣይ ጥያቄ ላስቀምጥልህ። እንዴት ልክፈት ታዲያ? ከዚህ ቆይ እንዴት ነው የምከፍተው? ከዚህ ስልክ እኮ ልከፍት እኮ ነው ዋይፋይ። ከዚህኛው ወደዚህ ልክፈት ነው። ከዛ አሳያለሁ። ልትወጣ ነው? አዎ ወጥቼ አሳያለሁ። ልትወጣ ነው? አዎ ዋይፋይ ልክፈት። ቴንክ ዩ። ሌላ ጥያቄ አለ? ቆይ አልጨረስኩም። ጥያቄው ራሱ አላለቀም። ቆይ ጥያቄው አላለቀም። ለምንድን ነው እንዲሳሳት እንዲፈጠር የፈቀደው? ተቀደረባቸው ወይም ደግሞ እንደገና የአላህ ውሳኔ እና የሰው ልጅ ምርጫ በሰዎች ላይ መከራና የዘላለም ቅጣት ማምጣቱ የፍትህ መለኪያ እንዴት ሊሆን ይችላል? የነጻነት መለኪያ እንዴት ሊሆን ይችላል? እሺ ወደ ሁለተኛው ጥያቄ እገባለሁ። አላህ ሁሉን አዋቂና የማይለወጥ ከሆነ ሁሉን የሚያውቅና የማይለወጥ ከሆነ ለምን አንድ ህግን አምጥቶ ከሰጠ በኋላ በሌላኛው ላይ ይሽሯል? ለምሳሌ አንዳንዴ ለጠላቶቹ ሰላም እንዲደረግ ያዝና በሌላ ርዕስ ላይ ይመጣና የሰይፍ ጥቅስ ብሎ ይዞ ይመጣልሃል እና ከዛ መግደል ይፈቅዳል። ይሄ መለኮታዊ ለውጥ አምላክ መጀመሪያ ላይ መፍትሄውን አያውቀውም ነበር ወይስ የዛ አምላክ ፍቃድ እንደየሙሉ ምናምን እንደየፍላጎቱ ይለያያል? ይሄን ሁለት ጥያቄ እንድትመልስልኝ ይፈልጋል። እሺ አመሰግናለሁ። በጠማና እንደምታዳምጠኝም ተስፋ አደርጋለሁኝ። ኦኬ ወደ መልስ ልግባ። እንግዲህ አላህ Subhanahu Wa Ta'ala ሁሉን አዋቂ ከሆነ ቀድሞ ሁሉንም ነገር ውሳኔዎች የሚያውቅ ከሆነ የሰው ልጅ ከፈጠራቸው በኋላ ወደ ፈተና እንዲገቡ እንዴት ነው የፈጠራቸው? ትክክል ነው። አላህ Subhanahu Wa Ta'ala ሁሉን አዋቂ ነው። አላህ Subhanahu Wa Ta'ala ቁርአን ምዕራፍ 6 ላይ ምን ይለናል? ሁሉንም አዋቂ እንዲሁም ደግሞ የሩቅ አዋቂ የሆነ ጌታ ነው። ነገ ምን እንደምፈጸምና ምን እንደመሆን የሚችል ቀድሞ የሚያውቅ አላህ ነው። ታዲያ ለምንድን ነው ሰው ልጅን ይሄኛው ቀድሞ ካወቀ ቀድሞ ይሄን ነገር እነሱ የሚያደርጉትን ካስቀመጠ ለምንድን ነው ታዲያ ሰዎችን የፈጠረ ላልከኝ፣ አዎ አላህ Subhanahu Wa Ta'ala ፍትሃዊ ስለሆነ ነው። እዛው አንተ ገሃነም ነው አንተ ጀነት ነው ብሎ ለራሱ ስልጣን ተጠቅሞ ማስገባት አልፈለገም። ሰው ምን ሰርቶ ገሃነም መግባትና ምን ሰርቶ ጀነት መግባት እንደሚችል ቀድሞ ያውቃል ባሪያዎቹን። ይሁንና እነዚህ ባሪያዎች አይ እኛ ምንም ሳንሰራ አንተ ዝም ብለህ ገሃነም አስገባን እንዳይሉ ምን ማድረግ ነው? በራሳቸው ላይ መረጃ እንዲሆንላቸው በራሳቸው ላይ እንዲመሰክሩ አላህ እዚህ ላይ ወርዶ የራሳቸውን ስራ ሰርቶ በራሳቸው ጥያቄ እሱ አይደለም ገሬ። አሁንም ጥያቄ እሱ አይደለም። ተሳስተህ እኮ ሌላ ነገር እያወራህ እኮ ነው ገሬ። አንተ እኮ አላህ የጀነትና የጀሃነም ካደረጋቸው ለምንድን ነው ተቀደረባቸው ናቸው እኮ ብያለሁ እኮ ቅድም እኮ ነግሬሃለሁ እኮ። ለምን አጥምሟቸው? ለምን ካጠመማቸው በኋላ ለምን ፈጠራቸው? የት አለ አጠመማቸው ብለው? ካጠመማቸው በኋላ የት ነው አጠመማቸው? አልኩህ እኮ ይኸውልህ፣ አሳየኝ መረጃ። የተቀደረባቸው የሉም አሉ በቁርአን ውስጥ እኮ አጠመማቸው ማለትና ተቀደረባቸው። እንደውም ጥያቄውን እንዲህ ላድርገው፣ በቃ ጥያቄውን እንዲህ ላድርገው። ምን ማለት ነው ሲጀምር ተረታል? ቆይ አላህ ያጠማል አያጠምም? አያጠምም። አላህ አያጠምም። አዎ እሺ፣ ቆይ ጠብቀኝ ላውጣልህ ሱራው። ለምን ትቀይራለህ? እነዚህ የተናገርከውና ያወጣው መጀመሪያ ለሰው ላብራራ ያልከውና የዋሸው ለሰው ላብራራ መጀመሪያ ያልከው ያልገባህን ላብራራ እድል ስጠኝ። ከዛ ይሄኛን አውጣ። እስከዛ
ምንድነው ያዋሸሁት? እኔ ጠየቅኩን ጥያቄማ መልስ። እኔ ጠየቅኩን ጥያቄ መልስ፣ አወጣልሃለሁ። በቃ ዝም ብለህ አዳምጠኝ። እስከዛ አላህ ጠመመ ማለት አይደለም። ቀደረ ማለት እኮ ወሰነ ማለት ነው። በምን ላይ ወሰነ? በእውቀቱ ላይ ወሰነ። እኔ አሁን ለምሳሌ ቀድሜ ስለ ጸዴማ ከሆነ ቀድሜ ጸዴ ትምህርት ቤት ገብታ በዲግሪ ተመርቃ ኢንጂነር ትሆናለች ካልኩኝ ቀድሜ በእውቀቴ ነው ወሰንኩኝ ማለት ነው። ይሄን ወስኛለሁ። በቃ ዲግሪ ኢንጂነር ትሆናለች ብዬ በእውቀቴ። አላህም ሱብሓነሁ ወተዓላ ፈርሃን ተወልዶ ከተወለደ በኋላ ክርስትና ተወለደ ሙስሊም ይሆናል። ካሰለመ በኋላ ደግሞ ሰዎችን ያስተምራል። ከዛ ጀነት ይገባል ብሎ አላህ በእውቀቱ አውቆ መጀመሪያ ወስኗል፣ አስቀምጧል ነው። ወሰነ ቀደረ ማለት ሁሉም ነገር ወስን ማለት ሳይቀንስ ሳይጨምር አንተ የምታደርገው ሁሉ የሚያስቀምጥልህ ማለት ነው ቀደር ማለት። ስለዚህ አላህ ሱብሓነሁ ወተዓላ ይህ የጀነት ነው ይህ የጀሃነም ነው ብሎ ስል ፈርሃን ምን ሰርቶ ጀነት እንደምገባ ሊዮን ምን ሰርቶ ምንም ቢብሎ ጀሃነም እንደምገባ ቀድሞ ስለሚያውቅ አንተ የምትሰራውን ቀድሞ በስሌት አስቀምጧል ማለት ነው አላህ። ይህ ማለት ነው በእውቀቱ አላህ ስላወቀ። ስለዚህ መሬት ላይ ደግሞ ለምን አመጣቸው ካልከኝ እነዛ ሰዎች በራሳቸው ስራ ሰርቶ በራሳቸው ላይ መረጃ እንዲይዙ ወይ ደግሞ በራሳቸው ላይ እንዲመሰክሩ አላህ ሱብሃንአላህ ሰርተናል፣ አዎ ትክክል ነው እንድሉ ነው። ምክንያቱም የሰው ልጅ ይከራከራልና አይ እኛ እኮ መች ፈጥረን መሬት ላይ ሄደን አንሰራ ብለን መቼም ቢያልን ይላሉ ነገ። ስለዚህ አይ በራሳቸው ወርዶ ሰርቶ እንዲያሳዩ አላህ ሱብሃነሁ ወተዓላ ምን አደረገ? ፈጠረን፣ ራሳችን ሰርተን ራሳችን በሰራ ነው አላህ የቀደረው ትክክል መሆኑን እውቀቱን እንድናረጋግጥለት ነው አላህ ሱብሃነሁ ወተዓላ ማለት ነው እንጂ አላህ ሱብሃነሁ ወተዓላ አይ ወስኖ አንተ ጀሃነም ግባ ያለው በግድ ጀሃነም ያስገባ አይደለም። ለዚህ ነው አላህ ሱብሃነሁ ወተዓላ ምዕራፍ 18 ላይ ምን አለ? ጥያቄ እኮ እሱ ጋር እኮ ቆይ ገሬ ጥያቄ አሁን እሱ ጋር አያይዛ አንድ ላይ መልሰው እኮ ነው ብዬ የጠየቁ ቀደረባቸው አለና ከዛ በኋላ አላህ እሺ ቀድሞ የወሰነባቸው ከሆነ ብያለሁ እኮ ቀደረባቸው ካልኩ ቀድሞ የቀደረባቸው ከሆነ ሰዎቹ ባላጠፉት ጥፋት ለምን ይቀጣቸዋል? ለምን የጀሃነም ያደርጋቸዋል? ለምን ይፈጥራቸዋል? ወሰነባቸው ማለት በምን ወሰድከው ነው? ለዛ እኮ ነው የጠየቅኩ። ወሰነባቸው ማለት ምንድነው? ጻዲ ሳቢልኝ በእናትሽ አሁን ሜንሽን የማደርገውን አካውንትሽ ኦኬ ልኩልኝ ያስፈቻው ይሄንን አሁን እኔ እንትን ያልኩልሽ ወሰነባቸው ማለት ምን ማለት ነው? አዛን እያለ ነው በነገራችን ላይ እኮ ቀደረባቸው እየመለስኩልህ ሄዳለሁ እኮ ቀደረባቸው ማለት ምን ማለት ነው? እኮ ወሰነባቸው ቀድሞ ወሰነባቸው ማለት ነው እኮ ምን ወሰነባቸው እኮ አሁን ለገሃነም አሁን አንድ ቁጥር የጻፈልሽን ተረፍሻል ፍጡር ደርሷል እኮ በራስ አውራ እኮ እየጠየቅኩህ እኮ ነው። ቀደረባቸው ሲል ወሰነባቸው እያልከኝ ከሆነ አላህ ቀድሞ ለምን ገሃነም እንዲሆኑ ወይም ደግሞ ምናምን እንዲሆኑ ለምን ቀድሮባቸው ለምን ይፈጥራቸዋል እያልኩህ እኮ ነው። እሺ ላስረዳ አዳምጠኛ። ይሄው ወሰነ ስንል አላህ Subhanahu Wa Ta'ala በእውቀቱ ላይ ሆኖ አላህ Subhanahu Wa Ta'ala አንተ ነገ የምትሰራውን ነገር አውቆ ወስኗል ነው። አንተ የምታደርገውን ነገርን ወስኗል ያውቃውን ነገር ደግሞ ወሰነ። ለምሳሌ እኔ የማውቀውን ነገር ለምሳሌ ይህ ተማሪ ዛሬ በጣም አክቲቭ ነው ክፍል ውስጥ ነገ ግን ያልፋል ብዬ ለሱ 100% መስጠት እችላለሁኝ። 100% ልሰጠው እችላለሁ የክፍል አክቲቪቲ አይቼ ማለት ነው። ነገር ግን ይህ ልጅ በራሱ ጊዜ መጥቶ ፈተና ላይ ተቀምጦ አክቲቭ እንደሆነ ደግሞ ሰዎችን ያሳይ በማለት ምን አደርጋለሁ? ልጁን ፈተና ላይ ያቀርባለሁ ማለት ነው። አክቲቭ እንደሆነ አውቃለሁ፣ ሁሉም ነገር እንደምችል አውቃለሁ። ግን ፈተና ላይ የማቀርበው በራሱ ስራ እንዲያልፍ ነው፣ ተፈትኖ እንዲያልፍ ነው። አላህም Subhanahu Wa Ta'ala መጀመሪያኛ የምናደርገውን ቀድሞ ያውቃል፣ በእውቀቱ ያውቃል። ነገር ግን ይሁን አንድ አዛን እያለ ነው ዝም ልበል አዛን ኡስታዝ። በነገራችን ላይ ቀደርና ውሳኔና ቀደር ወይ ደግሞ ማወቅን ዲፈረንስ አለው። ኦኬ በማህበር ዝም በሉ ሴቶች ይላል። አንድ ዝም በይ ይቅርታ። ማህበርና ሚዲያ ማትለይስ ከሆን ካንተ ኡስታዝ ራሱ መባል ማለት ነው። አዛና መጀቁት ይዋን ይወቴ ረኮን ቀው ሚቲ ጎሪቲ አዛን ነር ገደርቤ ቦደ ዱበቹ ደዲስ አዛን እስኪ ድረስ ያው እንትን